የዮሐንስ ወንጌል ከአራቱ ወንጌሎች ለየት ያለ ወንጌል ነው። ማለት ለየት ያለ ሲባል ከሌሎቹ ጋር አብሮ ማሄድ ምናምን ለማለት ሳይሆን ይሄዳል። ምንም ከነበሩት ደቀ መዛሙርት አንዱ ነው ዮሐንስ። ግን ሌሎቹ ያልጻፏቸውን ብዙ ጽፏል እሱ። አሁን ሶስቱ ወንጌሎች ሲኖፕቲክ ጎስፐልስ ይባላሉ። የሚመሳሰል ነገር በጣም አላቸው። ዮሐንስ ጋር ስንመጣ ግን ካጀማመሩ ራሱ ዮሐንስ ወንጌል ምዕራፍ 1 ሲጀምር ራሱ ለየት ያለ አጀማመር ነው። ከሱም ውጪ ደግሞ እነሱ ያልዘገቧቸውን የኢየሱስ ክርስቶስ ታምራቶች፣ ምልክቶች፣ ትምህርቶች የማስተማር ሜተዱን ራሱ ለየት ባለ መንገድ ነው ዮሐንስ የሚጽፍልን። እንግዲህ የራሱ ምክንያት ይኖረዋል። ሁሉም የራሳቸው የመጀመሪያ አድማጭ ወይንም አንባቢ ያላቸው። ስለዚህ ሁሉ ጊዜ ሲጻፍ ለማን ነው የሚጻፈው የሚለው ነገር ያው ወሳኝ ነው። ስለዚህ ዮሐንስ ሲጽፍ ዮሐንስ ምዕራፍ 1 ላይ ዲፕ ከሆነ ቴዎሎጂካል ፋክት ነው የሚነሳው ራሱ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። ይሄ እኮ የሚዘለል እኮ አይደለም። ወደ ቁጥር 2 አይኬድም እኮ ራሱ። በጣም ጥልቅ ነገር ነው የሚያወራው ገና ሲጀመር ማለት ነው። ምክንያቱ ምንድነው? ማን ለማን ነው የጻፈው? ይሄ ሊረዱ ለሚችሉ ሰዎች እንደተጻፈ ይታመናል። ሌላው ኢየሱስ አረጋቸው ብሎ የሚናገራቸው ምልክት ነው የሚለው። ታምራቶች የሚሏቸው ሌሎቹ እሱ ምልክት ነው የሚለው። እነሱ ያላነሷቸውም ብዙ ምልክቶች አንስቷል። ለምሳሌ ዮሐንስ ወንጌል ምዕራፍ 2 ላይ ሰርግ ቤት ተገኝቶ ውሃን ወደ ወይን ጠጅ መቀየሩን ሶስት ወንጌል ላይ የለም። ዮሐንስ ብቻ ነው የጻፈው። ምዕራፍ 3 ላይ ኒቆዲሞስ የሚባል አንድ አይሁድ አለቃ መጥቶ በሌሊት ኢየሱስን አናገረው። ሶስቱ አልጻፉትም። ዮሐንስ ብቻ ነው የጻፈው። ምዕራፍ 4 ላይ ሳምራዊቷን ሴት ሄዶ ውሃ መቅጃው ቦታ አናገራት። ሌሎቹ አልጻፉትም። እንግዲህ እንደዚህ ያላችሁ ስትሄዱ ኮምፕሊትሊ እነሱ ያላነሷቸውን ነገር ነው በብዛት እሱ የሚያነሳው። ከዚህ የተነሳ ለየት ያለ አጻጻፍ እና ፋክቶች አሉት ማለት ነው። ምልክቶች ወይም ታምራቶች የሚላቸውን ራሱ አሁን ያላዛርን መነሳት እሱ ነው የሚጽፈው ዮሐንስ 11 ላይ። ሌሎቹ ሲጽፉት አትመለከቱም። እንደዚህ አይነት ነገሮች ብዙ ማውጣት ይቻላል። መጽሐፉ 21 ምዕራፍ አለው። ከ21ዱ ምዕራፎች ውስጥ የመጀመሪያው 12 ምዕራፍ 3 ዓመት ተኩል አካባቢ ፐብሊክ ሚኒስትሪውን ነው የሚያሳየው እንዳለ። ከዮሐንስ ወንጌል ምዕራፍ 1 እስከ ምዕራፍ 12 ኢየሱስ በአደባባይ የሰበከው፣ የፈወሰው፣ ምልክት ያደረገው፣ የተንቀሳቀሰው በቃ የኢየሱስ የአደባባይ አገልግሎቱ ከዮሐንስ ምዕራፍ 1 እስከ ምዕራፍ 12። ልክ ምዕራፍ 13 ላይ ግን ኢሚዲየት ሰርክሉ ጋር ሲመጣ ታያላችሁ። ይሄ ዮሐንስ ላይ ብቻ አይደለም፣ ማቴዎስም ላይ ሉቃስም ላይ ታገኙታላችሁ። ኑ ወደዚህ እንሂድ፣ እሺ፣ ኑ ወደዛ እንሻገር፣ እሺ፣ እስቲ እዛ ከተማ ደግሞ ሄደን እንስበክ፣ እሺ፣ እስቲ እዛ ደግሞ እንሂድ። አብረው ሲዞሩ ነው የኖሩት። የመጨረሻዋ ሰዓት ላይ በሕማማቱ ሳምንት ግን ፐብሊክ ሚኒስትሪውን ኮምፕሊትሊ ያቆመውና አብረውት ከነበሩት ጋር ብቻ ሲሆን ታያላችሁ። ህይወትም እንደዚህ ነው። የሚገርመው ነገር የመዞር ጊዜ አለ፣ ብዙ ሰው የማግኘት ጊዜ አለ፣ ብዙ ኤክስፖዝድ የምንሆንበት ጊዜ አለ። የሆነ ደግሞ ታይም አለ በቃ ሰብሰብ ብለን ደግሞ ከኢሚዲየት ፋሚሊ ጋር ወይም ከጥቂት ሰዎች ጋር ብቻ። በተለይ ከዚህ ዓለም ወደ መሰናበት ሲደረስ በቃ ከቅርብ ዘመድ ጋር ነው የሚሆነው። አንዳንዴ እንደውም ከህመሙም ከምኑም የተነሳ ማንም ሰው ሄዶ እንዳይጠይቃቸው ጋሽ እንትናን በቃ ቤተሰብ ብቻ ነው አብራቸው እንዲያሳልፍ የተፈቀደ እንደዚህ ሁሉ ይባላል። አንዳንድ ጊዜ ከሀገር ወደ ሀገር ልንንቀሳቀስ ስንል ብዙ ልምድ አለን፣ ብዙ እንንቀሳቀስ፣ ብዙ እንሰራለን። መሄጃችን ሲደርስ ግን የፌርዌል ፕሮግራም ይዘጋጃል። ባይ ባይ የምንባባልበት ማለት ነው። በቃ ከፋሚሊ ጋር ነው የምንሆነው። ጊዜ የለኝም አምሶሪ አሁን የመጨረሻዋን ሰዓት ከቤተሰቤ ጋር ነው ማሳለፉ ምናምን ይባላል። ምናልባት አንዳንዶቻችሁ እንደዚህ ሊሆን ይችላል። አገር ቀይራችሁ ስትመጡ ፌርዌል ፕሮግራም በደንብ ተዘጋጅቶላችሁ አይ ነው። ያንዳንድ ሰው እንደዛ አይደለም አውቃለሁኝ። ግን የተወሰነ ሰው እንደዛ አይነት እድል አግኝቶ ሊሆን ይችላል። እና የፌርዌል ፕሮግራም እናውቃለን። ሽኝት የኢየሱስ ፌርዌል ፕሮግራሙ ነው። አሁን ዮሐንስ ወንጌል ምዕራፍ 13 ጀምሮ ያለው ታሪክ ባይ ባይ የሚባባልበት ነው ከደቀ መዛሙርቱ ጋር። ይሄ እኮ ቀላል አይደለም፣ ለነሱም ለሱም ቀላል አይደለም። ሁሉን ትተን ተከተልን ይለው ነበር ጴጥሮስ። ምን ይሆን የምናገኘው? እናት ነው ትተናል፣ አባት ነው ትተናል፣ ሙያ ነው ትተናል፣ ሁሉ ትተን የተከተልን። እውነት ነው ትተው ነው የተከተሉት። ግን ሊለያዩ ነው። አሁን ሲለያዩ ግን ኢየሱስ ምንድን ነበር ልብ ውስጥ ያለው ብለን ስንመለከት በዚህ ዓለም ያሉትን ወዳጆቹን የሚወዳቸውን
እስከ መጨረሻ ወደዳቸው። ያውቃሉ ወይ እነሱ? ወል አይመስልም፣ የሚያውቁ አይመስልም። ምክንያቱም ከጥያቄዎቻቸው ስንነሳ የሚያውቁ አይመስልም። ይሄ ዛሬም ተመሳሳይ ነው። የምናልፍባቸው አንዳንድ አስቸጋሪ ሁኔታዎች ሪሊ አሁን ጌታ እኔ አሁን በዚህ ውስጥ ሳልፍ እውነት ጌታ ያውቃል ራሱ የሚል ጥያቄ ይፈጠርብናል። እንደሚያውቅ ብናቅም እንኳን ስቲል ግን ይጠይቃል ደግሞ ውስጣችን። ወይ ደግሞ ፈቀደ እንላለን አንዳንዴ። እንዴት አላህ አደረገ እኔ አሁን በዚህ ውስጥ እንዳልፍ? እንደዚህ ከዚህ ቀጥሎ ይሄ እንደሚሆን አያውቅም ነበረ? ካወቀ ለምን ምንላቸው ብዙ ምናነሳቸው ነገሮች ይወደኛል ግን አሁን በዚህ ውስጥ ሳልፍ ብለን ምናነሳቸው ጥያቄዎች አሉ። በቃ በምድር ስንኖር ይሄ ነው የሚያታግለን ነገር እኮ ይሄ ነው። ይወደኛል ወይ የሚለውን ነገር እንድንጠራጠር ያደርገናል። ወይ እሱ ግን ይወዳቸው ነበረ። ስለዚህ ዛሬ ዮሐንስ ወንጌል ምዕራፍ 13ን ኤክስፖዝ ለማድረግ ሞክራለሁ። በተቻለኝ መጠን ኢምፖዝ አላረግም፣ ኤክስፖዝ ነው ማረገው። ያለውን እዚህ ላይ ያለውን ለማብራራት ሞክራለሁ። የሌላ አይዲያ እያመጣው ግን ላለመክተት በጣም እጣጣራለሁ። እንደዚህ ይላል። ኢየሱስም ከፋሲካ በዓል በፊት እንግዲህ ኢየሱስ ፋሲካን ከደቀ መዛሙርቱ ጋር ቢያንስ 3 ያክብረዋል ብዬ አስባለሁ በምድር ሲመላለስ። እንግዲህ 30 ዓመቱ ላይ ከሆነ አገልግሎቱን የጀመረውና የእግዚአብሔር መንግስት ቀርባለች ንስሐ ግቡ ነው የመጀመሪያ እንግዲህ ካፉ የወጣ መልእክት ይሄ ነው። መንግስተ ሰማያት ቀርባለች፣ እየሮጣችሁ ግቡ አይደለም፣ ንስሐ ግቡ ነው። ሪኳየርመንቱ ንስሐ መግባት ነው። አሁን አንዳንድ ጊዜ ላይትሊ ይወስደዋል ሰዎች ጌታን መቀበል መንግስተ ሰማያት የማይባለውን ነገር እንደፈለገ የሚገባ እንደፈለገ የሚወጣ ምናምን ኖ ላይትሊ አይደለም። እሷ ቀርባለች አለ። እግዚአብሔር መንግስት ቀርባለች፣ መንግስተ ሰማያት ቀርባለች። ከእናንተ ሪኳየር የሚደረገው ነገር ንስሐ መግባት ነው። ምን ማለት ነው? መጀመሪያ አድሚት ማድረግ ማለት ነው። ኃጢአተኝነትን ማመን ያስፈልጋል። እኔ አሁን ወንጌል የተሰበከለት የሰማሁለት የተነገረኝ ነገር ምንድነው? አንተ ኃጢአተኛ ነህ የሚለውን ደጋግሞታል ቄሱ። ትዝ ይለኛል። እኔም አልካድኩም፣ እኔም ይታወቀኛል፣ ሆዴም ይነግረኛል በደንብ። ምን ሊውጠኝ ነው ጥያቄ። እኔ ኃጢአተኛ ሰው ሁሉ ኃጢአተኛ ነው ይላሉ። የስ ነኝ፣ እኔም እዛ ውስጥ ነው ያለሁት ትላለሁ። የኃጢአት ደሞዝ ደግሞ ሞት ነው ይላሉ። ኦኬ የዘላለም ሞት ነው ይላሉ። ኦኬ ምን ይሻልሃል አሉ። አይ ዶንት ኖ እንደሚሻለኝ አላውቅም። ቤዛና ምትክ የሆነልህ አለ ሲሉ ነው አይኔ የተከፈተው። ኃጢአተኝነቴ ተነገረኝ፣ ኃጢአት የዘላለም ሞት እንዳለበት ተነገረኝ ከነጣጣው። እሺ ልክ ነው አልኩኝ። ታዲያ ግን ምን ይሻላል? አይ ዶንት ኖ። በቃ ሰው አይ ዶንት ኖ የሚለው ስቴት ውስጥ መምጣት አለበት። መጀመሪያ ራሱን ማዳን እንደማይችል ሊነገረው ይገባል ሰው። ይሄ ሳይነገረው እንዲሁ ላይላዩን ጌታ ይወድሃል ግን ምናምን ተብሎ በማዋከብ ሰው ጌታ መቀበል የለበትም። አሁን አንዳንዴ ከአንዳንድ አማኝ ነን ከሚሉ ሰዎች ጋር መግባባት ካቃታችሁ ምናልባት ምክንያቱ ምን ሲባል ነው የደረሰው ያ ሰው ቸርች ብዬ ጠይቃለሁ። ፎርቹኔትሊ እኔ እንዲህ ሲባል ነው የደረስኩት። ምን አንተ ኃጢአተኛ ነህ ተባልኩ። እሺ የኃጢአት ደሞዝ ደግሞ ሞት ነው ተባልኩ። እሺ ታዲያ ምን ይሻልሃል? አይ ዶንት ኖ። ምትክና ቤዛ ግን አለለ። ይሄ ሕማማት ሳምንት ማለት ስላንተ የታመመው ስላንተ የተሰቃየው ኢሳይያስ 53ን ስለ በደላችን ስለ መተላለፋችን ስለ አሁን ፊርማ እንኳን ሲፈርም አንዳንድ ሰው ስለ ብሎ ከፈረመ ሰውየው አይደለም ግን on behalf of him እየፈረምኩልህ ነው እያለ ያለ ወይም ውክልና ስንሰጥ ምናምን ሰውየውን ሆኖ አይደለም ግን ሰውየውን ሆኖ ስላንተ የሚባለው ነገር ነው አይኔን የከፈተው ነው ያልኩት። በቃ ትልቅ ሪሊፍ ያገኘሁት እሱ ጋር ሲደረስ ነው መልእክቱ። yes ገብቶኛል። እኔ ኃጢአተኛ ነኝ። አዎ የኃጢአት ደሞዝ ደግሞ የዘላለም ሞት ነው። አዎ ታዲያ ምን ይሻላል? አይ ዶንት ኖ አላውቅም። አንድ መንገድ ግን አለ ከተቀበልክ። ምን? ስላንተ ምትክ የሆነ ስላንተ ቤዛ የሆነ ስላንተ በመስቀል ላይ የተሰቀለ ደሙን ያፈሰሰ በሱ ብታምን የዘላለም እንዴ ከተቻለማ ዋይኖት እንድል ያረጋኝ። ዛሬ አንዳንድ ሰው ቸርች ሲመጣ ምን ሲባል ይሆን የሚደርሰው? ስጋት ያሆነ በጣም ያስፈራኝ ነገር እንዴ እየቀለድን የደረሰለት ምን ሊኮን ተረት እያወራን ቢደርስ እንትን ታገኛለህ እንትን ይጨምራል ምናምን እየተባባልን የደረሰ ሰው ምን አይነት ጌታ ነው የሚቀበለው? በጣም ከባድ ነው። አንዳንዴ መግባባት ያቀታችሁ ጠርጥሩ። ይሄ አንድ አይነት ጌታ ነው ግን የተቀበልነው እስክትሉ ድረስ አንዳንድ መድረኮች ስትታዋቸው
ምንድነው እየተላለፈ ያለው? እንደዛ ሲባል የደረሰ ሰው አሁን ታዲያ እውነት ወንጌል ይገባል ብላችሁ ታስባላችሁ? ኖ ኖ ኖ ኖ ኖ ኖ አይደለም አይደለም። ከፋሲካ በዓል በፊት ደርሷል። ፋሲካ ያን ሰሞን ነው እንግዲህ ሞስት ፕሮባብሊ ሐሙስ ነው። ቅድም ፓስተር ኤፍሬም አንስቶት ነበረ። ሐሙስ ነው ተብሎ ነው የሚታመነው ይሄ ቀን የሕማማት ሳምንት ውስጥ። ምክንያቱም እግራቸውን የሚያጥብበት አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸሎተ ሐሙስ ይባላል። ይሄ እግር የታጠበበት ሐሙስ ነው። ስለዚህ ከነሱ ጋር እራት የበላበት ፋሲካን ያከበረበት ነው። ከዚህ በፊት ሁለት ፋሲካዎች ከነሱ ጋር አክብሯል ብዬ አምናለሁ። ይሄ ሶስተኛ ፋሲካ ነው የሚሆነው። ሁለቱንም ፋሲካ ሲያከብር ኢየሱስ አባቶቻችን ከግብጽ ባርነት የወጡበት እያለ ወደ ኋላ እያገናኘ ነው ያከበረው። ምክንያቱም ፋሲካ ከነሱ ጋር የሚያያዝ ስለሆነ ከግብጽ መውጣት ነው። ፓሳህ ማለት መሻገር ማለፍ ነው። አባቶቻችን እያሉ ነው የሚያከብሩት። መታሰቢያውም ከግብጽ መውጣት ጋር የተያያዘ ነው። ሶስተኛውን ፋሲካ ግን ሲያከብር ኢየሱስ ቀየረው። ኢየሱስ ከሱ ጋር የተገናኙ ነገሮችን ሲያገኛቸው ወደ አክቹዋል ሚኒንጋቸው ነበር የሚያመጣቸው። በተለይ ማቴዎስ ወንጌል ምዕራፍ 26 ላይ ብትመለከቱ ህብስቱን ስጡኝ አላቸው። ለቀምዛም ሰጡት። ቆረሰና እንኩ ይሄ ስለናንተ የሚቆረስ የአዲስ ኪዳን ስጋዬ ነው። ሲቀይረው ተመልከቱ። ከዚህ በፊት ሁሉ ጊዜ ይሄ በዓል ሲከበር ወደ ኋላ ነበር የሚታሰበው። ኖ ሞር ወደ ኋላ ማሰብ። ለምን? ፋሲካ መካከላቸዋል። ክብር ለእግዚአብሔር ይሁን። ፋሲካችን ክርስቶስ ታርዷልና የሚለው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ለዛ ነው። የምን ወደ ኋላ አለ? በቃ አዲስ ኪዳን። ክብር ለኢየሱስ ይሁን። ስጡኝ ወይኑን አላቸው። ይሄንን በፊት አባቶቻችን ከግብጽ የወጡበት ነበር የምትሉት፣ አሁን ከኃጢአት ባርነት ነፃ የምትወጡበት ኪዳን ነው አለና ስለናንተ የሚፈስ የአዲስ ኪዳን ደሜ ነው አለ። ሐሙስ ይሄን አድርጎ አርብ ፕራክቲካሊ ስጋው በመስቀል ላይ ተቆረሰ፣ ደሙ ፈሰሰ። ቀየረው ፋሲካ። ከሱ ጋር እንደ ጥላ ሆኖ ሲያገለግል የነበረን ነገር አካሉ ሆኖ መጥቶ እሱ ከሱ ጋር የሚገናኝ ነገሮችን በፍጹም ይሳ ያረጋቸውም ነበር። ያኮ እኔ እስከመጣ ነበር ይልና ከራሱ ጋር ያገናኘዋል። ስለዚህ ከፋሲካ በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ ይላል። እቺ ሰዓት ማወቅ ጊዜ የምትለው ቃል ዮሐንስ ወንጌል ላይ ብዙ ቦታ ታገኙታላችሁ። ሰዓት ያቃታል። በቃ ጌታ ኢየሱስ ክርስቶስ የምን ሰዓት እንደሆነች እያንዳንዷን ያውቃል። ለምሳሌ ዮሐንስ ወንጌል ምዕራፍ 2 ላይ ሰርግ ቤት ተገኝቶ በጣም የሚገርመኝ ነገር ኢየሱስ በደንብ ሶሻላይዝ ያደርግ ነበር። አሁን አንዳንድ ጊዜ አይታችኋል፣ ባልና ሚስት በምንድን ነው የሚጋጩት? ባል ሰርግ አልሄድም ብሎ አንቺ ሂጂ። ምን ትሆናለህ ብትሄድ? አክብረው ጠርተውን ጠሪ አክባሪ ብዙ ነገር ትላለች። ኖ ኖ ኖ አንቺ ሂጂ። እንደ ባልና ሚስት አብሮ ነው የሚሄደው። ምን አለ ብንሄድ? ምን ትሆናለህ? ግድ የለሽም አንቺ ሂጂ ባክሽ፣ እኔ ሰርግ አልወድም አይላ። ከዛ በዚህ በቃ ግጭት፣ በተለይ የመጀመሪያ ሰሞን ትዳር በተመሰረተ ሰሞን አንዱ ግጭት ሰርግ ትሄዳለህ አትሄድም ነው። እኛም ቤት ስለደረሰ ነው የምነግራችሁ ይሄ ነገር። እና አሁን ምን አስባለሁ አንዳንዴ አፍራለሁ በራሴ ማለት ነው። አሁን አልሄድም ያልኩባቸውን ጊዜዎች ሳስብ አፍራ። ለምን ካላችሁኝ ኢየሱስ ሰርግ ይሄድ ነበር፣ ለቅሶም ይሄድ ነበር። በዮሐንስ ወንጌል በተለይ የመጀመሪያው ሚራክል ሰርግ ቤት ነው፣ የመጨረሻው ለቅሶ ቤት ነው። እና አልዓዛር ጋር ነው የመጨረሻው። እና ሁለቱም ጋር ይሄዳል ነው ያልኩት። ይሄዳል። ያው ሄዱ አትሄዱ ለማለት አይደለም፣ እሱ ይሄድ ነበር ለማለት ነው እንጂ ያላስለመዳችሁትን ነገር ደግሞ በስተመጨረሻ ሄላ ታሪክ ልፈጥርባችሁ አይደለም። be yourself don't worry ግን እንደው ጀስት ይሄድ ነበር ለማለት ነው። እና ሰርግ ቤት ተገኝቶ እናቱ ማርያም በጣም የምትገርም ዋይዝ ናት። የኢየሱስ ክርስቶስ እናት ማርያም እንዴት ዋይዝ ናት አልክ ካላችሁ መጽሐፍ ቅዱስም ስለሷ የሚናገረው በጣም ሞገስ ያገኘች ጸጋ የሞላ በጣም ኤክስትራንትን ነገር ነው ስለሷ የተነገረው ሁሉ። ሰርግ ቤት ተገኝታ እንደማንኛውም ታዳሚ ከኢየሱስ ጋር ወይም ከኢየሱስ ደቀ መዛሙርት ጋር ቴብሏ ላይ ሆና የሚቀርበውን እየበላች እየጠጣች ፕሮግራሙን ጨርሳ መሄድ ትችላለች። ሳምንትም ምንም ቆይቶ ጓዳ እንደምትገባ ያወቅኩት የወይን ጠጅ ማለቁን እሷ ናት ያወቀችው። ይሄ ልዩ ማንነት ይጠይቃል። ኮንሰርን አላት ማለት ነው። ደጋሾቹን ገብታ እንዴት ሆነላችሁ ትላለች ማለት ነው። እንዴት ሆነላችሁ? ጥሩ እየሄደ ነው፣
እንግዳው እየተሸኘ ከሁሉ ቀድማ ታዲያ እንዴት እሷ ልታቅ ትችላለች? የጓዳ ሰው ናት ማለት ነው። ክብር ለእግዚአብሔር ይሁን ማለት በቃ ሰው እንደዚህም አይነት ስጦታ አለው ማለት ነው። አውቃለሁ አሁን አንዳንድ ሰዎች እንደዚህ ተጋብዘው ተጠርተው መጥተው እንደ ማንኛውም ሰው ቁጭ ማለት ሲገባቸው ብድግ ብለው ተነስተው ሄደው ጓዳ ገብተው ይጠይቃሉ። እንዴት ሆነልሽ? ድግሱ እንዴት ነው? ምን እንርዳ? ምን እናገዝ ይላሉ። እንደዛ አይነት ታይፕ ናት ማለት ነው። ልክ ማለቁን ስታቅ ችግር የለውም እኔ ታምር ሰራለሁ አላለችም። ታምር ሰሪ ልጅ እንዳላት ታውቃለች። ቀጥታ ጉዳዩን ይዛ መጣች። የወይን ጠጅ እኮ የላቸውም አለች። ከሌላው ሰው ለይታ ታውቀዋለች። እሷ መልአኩ ገብርኤል ያበሰራት ነገር አለ። አብራው ኖራለች። በ12 ዓመቱ ቤተ መቅደስ ያደረገው ብዙ ነገር አለ በውስጧ። እሷ ደሞም ተጠብቀው ነበር አይደል የተባለችውን። ስለዚህ ሄደችና ጠየቀችው። የወይን ጠጅ እኮ የላ አንተ ነህ ይሄን መቀየር የምትችል ብላ አምና የወይን ጠጅ እኮ የላቸውም ስትል ጊዜ አልደረሰም የሚል ቃል ተናግሯል ጌታ ኢየሱስ ክርስቶስ። ብዙ አይገባኝም ነበር። ምንድነው ጊዜ ያልደረሰም? ለምኑ? ውሃውን ወደ ወይን ጠጅ ለመቀየር አይደለም እንዴ? ምንድነው ይሄ ቋንቋ? አይገባኝም ነበር። ዮሐንስ ወንጌልን ሙሉውን ሙልጭ አርጌ ስመለከት ግን ይመጣሉ እነዚህ ይሄ ጊዜ የሚለው ቃል ማለት ነው። ጊዜ የሚለው ቃል ምንድነው ፖይንቱ? ኢየሱስ የትኛውንም ነገር ሲያደርግ ከአባቱ ጋር ተማክሮ ነው የሚያደርገው። አሁን በጌቴሰማኒ ተንበርክኮ ሲጸልይ እማ ሆይ ብሎ ነው የጸለየው? አባ ሆይ ነው ያለው። የሚማከረው ከአባቱ ጋር ነው። የሚናበበው ከአባቱ ጋር ነው ጌታ ኢየሱስ ክርስቶስ። አሁን ዮሐንስ ወንጌል ምዕራፍ 7 ላይ ሊይዙት ፈለጉ ግን ጊዜው ስላልሆነ አልያዙትም ይላል። አያችሁ ጊዜ የሚለው ነገር። አሁንም እዚህ ምዕራፍ 13 ላይ ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ ፐብሊክ ሚኒስትሪውን ገታ አድርጎ እዛች አፐር ሩም ላይ ከደቀ መዛሙርቱ ጋር ብቻ የሆነው ለምንድን ነው? ጊዜውን አወቀው። የምን ጊዜ ነው? የሕማማት ሳምንት ነው። በቃ ከነሱ ጋር የሚያሳልፍበት ሰዓት ነው። ጊዜውን በደንብ አድርጎ ያቅ እንደነበረ መመልከት እንችላለን። ስለዚህ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። ማናቸው እነዚህ በዚህ ዓለም ያሉት ወገኖቹ? ወደ ገዛ ወገኖቹ መጣ። ዮሐንስ ወንጌል ምዕራፍ 1 ቁጥር 11 እነሱ ግን አልተቀበሉትም ብሎ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ስለሚል ደቀ መዛሙርቱ ናቸው የሚሆኑት ተብሎ ይታመናል። በጎቼ ይላቸዋል ዮሐንስ 10 ላይ። ስለዚህ ድምጹን የሚሰሙ ተከታዮቹ ደቀ መዛሙርቱ ናቸው። ያሳለፈው የሚያወራውም ከነሱ ጋር ነው ከዚህ በኋላ። ስለዚህ ሌሎች ሊሆኑ አይችሉም። እነሱ ብቻ ናቸው ግን እንዳንል ደግሞ ከዛ በኋላ ያመነውን ኤክስክሉድ ሊያደርገን ነው። ስለዚህ እነሱ በጌታ ኢየሱስ ክርስቶስ ያመኑ ስለሆኑ ዛሬ ያመነውንም ጨምሮ የወደደንን እስከ መጨረሻ እንደሚወደን ልብ ልንል ይገባናል። እስከ መጨረሻ መወደዳችንን ማወቅ ለብዙ ነገር ይጠቅማል። ወደፊት ለመግፋት ይጠቅማል። በመከራ ጊዜ ለመበርታት ይጠቅማል። እግዚአብሔርን ለመታገስ ይጠቅማል። በጣም ለብዙ ነገር ይጠቅማል መወደድን ማወቅ። ለምሳሌ ሐዋርያው ጳውሎስ መወደዱን ስለሚያውቅ በብዙ ነገር ውስጥ ያልፍ ነበር። በወደደን በሱ አይደለም የሚለው? ብዙ ዓመት ባገለገልኩት አይደለም የሚለው። ከራሱን ጥንካሬ ጋር ምናምን አይደለም ያያይዘው። ኖ አሁን እንዴ እንታለላለን ይመስላል። አረ እኔ ብዙ ከረምኩ እኮ በእግዚአብሔር ቤት ውስጥ እንዴ ምን ነካ? አረ ይሄንንም አልፈዋለሁ። አይደለም በእሱ አናልፈው። ምናልፈው በወደደን። ክብር ለእግዚአብሔር ይሁን። ድግፍ ማለት ይቻላል በወደደን ላይ። እኛ የወደድነው እኛ የምንወደው ፍቅር ላይ አረ እኛ በጣም ነው ፍላክቹዌት የሚያደርገው። አያስተማምንም። እንዴ ውሃ እንዴ እሳት እኮ ነው የምንሆነው እኛ። እንዴት ሰው መደገፍ ይችላል በራሱ ማንነት ላይ? አይሆንም። የጌታ ፍቅር ላይ ግን በደንብ ደገፍ ማለት ይቻላል። በወደደን በእርሱ ከአሸናፊዎች ሊያሸንፉን አሰፍስፈው የመጡትን እንዴት ነው አሸንፈን የምንሄደው ከተባለ በወደደን በሱ። ስለዚህ የወደዳቸውን እስከ መጨረሻ ወደደ። እስከ መጨረሻ የሚለው ሐሳብ ምንድነው? የነሱ ህይወት እስከ ማብቂያው ድረስ ነው። የስ የፍቅር ሊሚትንም ግን ያሳያል። ምክንያቱም ምዕራፍ 15 ላይ ሄደን ስንመለከት ነፍስን ከመስጠት ይልቅ ለወዳጆቹ ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለማንም የፍቅር ጥግ ሊሚቱ ጥጉ ነፍስን መስጠት ነው። አርጎታል እሱ። ክብር ለኢየሱስ ይሁን። ስለዚህ በዚህ ፍቅር እንደወደዳቸው እንዲያውቁ ይፈልግ ነበር። ከዛ እራትም ሲበሉ ዲያብሎስ በስምዖን ልጅ ባስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ካገባ በኋላ ኢየሱስ
አብ ሁሉም በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ። ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ይሄ በጣም ያልጠበቁት ነገር ነው። የፌርዌል ፕሮግራም ላይ ጉድባይ የሚባለው ሰው ቁጭ ነው የሚለው። ሌሎች ናቸው ስጦታ ካላቸው የሚያመጡት፣ ስለሱ ያላቸውን ነገር የሚናገሩት። በቃ መሄድ ነው። አዎ በል እግዚአብሔር ካንተ ጋር ይሁን፣ በል እንደደረስክ ደውል፣ በል እንደዚህ ይባላል እንጂ ጭራሽ ማበሻ ጨርቅ ይዞ ውሃ አምጥቶ የነሱን እግር ለማጠብ የማይታሰብ ነገር ነው። እኔ የፌርዌል ፕሮግራሙ ላይ ስጦታ የሰጠ ያየሁት ኢየሱስን። ፌርዌል ፕሮግራም ላይ ስጦታ ነው የምንቀበለው። የግድግዳ ስዕል ምናምን ይዛችሁ አልመጣችሁም? አሁን እዚህ ሀገር ስትሸኙ ታዲያስ ማለት ሁሉም ሰው መጥቶ መሄድሽ ነው? አዎ መሄድ ነው። አዎ በል ማስታወሻ ነው። እኔ ድሮ ሰው ነኝ ቀርቷል። አይ ቲንክ ነበረ እንግዲህ ቢያንስ እኔ አስታውሳለሁ። የፌርዌል ፕሮግራም ተብሎ የቸርች ሰዎች ምናምን ሲሄዱ የሆነ ግድግዳ ላይ የሚሰቀል ጥቅስ ምናምን የሆነ ተይዞ ይቀር ነበር እና በልደን አሁን በቃ የዛን ቀን ተጓዡ ምንድነው የሚያደርገው? ጊፍት ነው የሚቀበለው፣ ስጦታ ነው የሚቀበለው። አሁን ሰው ሙሽራ ሊያገባ ሲል ምናምን ኢየሱስ በራሱ ፌርዌል ፕሮግራም ላይ ራሱ ነበር ስጦታ የሚሰጠው። ክብር ለኢየሱስ ይሁን። ኢዝ ዩኒክ። ነፍሱን ነበር ስጦታ አድርጎ የሚያቀርብላቸው። ሐሙስ እንግዲህ ፌርዌል ፕሮግራም የተዘጋጀ ነው። ኔክስት ዴይ ስጦታ ራሱን ነበር የሚሰጣቸው። didn't know ግን የሚገርመው ደቀ መዝሙርነት ጌታን መከተል ኤቭሪቲንግ ስላወቀን አይደለም። እያወቀን የምንኖርበት ቤት ነው እግዚአብሔር ቤት። አሁን ደቀ መዛሙርቱ አታውቁትም አትችሉም ነው የሚባሉት ምዕራፍ 13 ላይ። እንደውም ጴጥሮስ ይከራከራል መጨረሻ ላይ ስንደርስበት ታያለህ። ለምንድን ነው እስከ መጨረሻ ልከተልህም አትችልም ይለዋል። አለ ደሪስታ የምትከተልበት ጊዜ አለ። ዶንት ወሪ ተረጋጋ። አሁን ግን አትችልም ይለዋል። አለ በህይወት እንደዚህ አለ። ማንችላቸው ማንረዳቸው ማናቃቸውን ነገሮች ጌታ ያደርጋል። ክብር ለኢየሱስ ይሁን። እየቆየን የሚገቡን ነገሮች ይኖራሉ። ስለዚህ ማበሻ ጨርቅ ይዞ ውሃ አድርጎ እግራቸውን ሊያጥብ ሲል ሁሉም ግራ ገብቶታል፣ ግን ምንም የተናገረ የለም። በፌርዌል ፕሮግራሙ ላይ ምን ሊያደርግ ነው ብሎ ሲጠብቁ ይሄ እንግዲህ በዛ ማህበረሰብ ባሪያ ነው የጌታውን እግር የሚያጥበው። እሱ ደግሞ ጌታ ነው፣ መምህር ነው። ይሄ ታወቀ ነው። እነሱም አድሚት አድርገዋል። ይሄንን ራባይ ነው የሚሉት፣ መምህር ሆይ ነው የሚሉት፣ መምህራቸው ነው። ሌላውም ማህበረሰብ መምህራችሁ እያለ ነው የሚጠቅሰው እንጂ ባሪያ አይደለም። ባሪያ የሚሰራውን ስራ ሊያደርግ ሲነሳ በጣም ነው የሚያስደነግጠው። ግን ሁሉም ዝም ሲሉ ጴጥሮስ ተናገረ። ያው ጴጥሮስ አያስችለው። እንደው ምን ይገርምሃል በሉኝ፣ ኢየሱስ አንድም ቀን ለኢየሱስ ጴጥሮስ ሄዴክ ሆኖ አያውቅም። በምን ቀን ነው ያልኩት ብሎ አንድም ቀን ሪግሬስ ያደርጋል። ክብር ለኢየሱስ ይሁን። አሁን እኛንን የምንሰቃየው እኮ በሰው እንደው ምን አለ ብትረጋጋ፣ እንደው የሰው ባል ተረጋ ያለ ነው። አንተ ምንድነው እንደዚህ? የሰው ሚስት እንደዚህ ነች፣ አንቺ ምንድነው? be yourself። አረበስ መሰቃየት የለብንም በእውነት ነው። አሁን እኔ በዚህ እድሜ ባለቤቴ አረ ሰው ነቃ ያለ ነው፣ አንተ ነቃ በል ብትልኝ ከዚህ በኋላ ነው ነቃ የምለው። የማይሆን ነገር እንዴ! አንድ ቀን ኢየሱስ ሄደ ካልሆነበትም የጴጥሮስ ካራክተር ሼፕ ያደርገዋል። ኦፍ ኮርስ ይመልሰዋል፣ ይገስጸዋል። አንተ ሰይጣን ሁሉ እኮ ተብሏል እና አንተ ሰይጣን ስለተባለ በዛው ቀረ እንዴ? አንተ ሰይጣን ስል ጴጥሮስን እንዳልሆነ ያውቃል። ባለፈው 3 ጥያቄ ይዘመተህ ሶስተኛውን ስመልስልህ ከጊዜው ነበር የተለየኸኝ። አሁን ደግሞ ጴጥሮስ ውስጥ መጣ። አሁንም ለይቻለሁ ብሎ ለይቶ ነው እንጂ ጴጥሮስ ውስጥ የተናገረው ጴጥሮስ ሰይጣን ነው ማለት አይደለም። መገሰጽ ያለበትን ይገስጻል፣ መምከር ያለበትን ይመክራል፣ ሼፕ እያደረገ ይሄዳል እንጂ በመጥራቱ በፍጹም አይጸጸትም ነበር። ክብር ለጌታ ይሁን። ሁሉም ምንድነው የሚያወራው? ምንድነው የሚያደርገው? ግራ ገብቷቸዋል። ዝም ብለው እግራቸውን ሲያጠቡ፣ ጴጥሮስ ግን ነው እሱ ከከነከነው ይናገራል። እኔ እንደውም አንዳንድ መረዳቶቼ ጴጥሮስ ባይጠይቅ ኖሮ ልክ አይሆኑም ነበር እና ሁሌ ጌታ ይባርክለዋለሁ ጴጥሮስን። አንተ ባትጠይቅ
አሁን ይሄ ነገር አይገባኝም ነበር፣ አንተ ባትጠይቅ ይሄ ነገር አይገባኝም ነበር እያልኩኝ በቃ ገረምበታለሁ። ይኸው ቁጥር 6 ወደ ስምዖን ጴጥሮስም መጣ፣ እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? አልገባኝም ማለት ታረቀው ነገር አልገባኝም። ያንተ ፌርዌል ነው መሄጃዬ ነው ምናምን እያልክ ነው። አልገባንም ራሱ እሱ ነገር ወዴትም እንደምትሄድ አናውቅም። ምንም የገባን ነገር ሁሉን ትታችሁ ተከተሉኝ አልከን፣ ተከተልን። አውላላ ሜዳ ላይ ጥለህ ልትሄድ ነው ራሱ። አሁን ይሄ ማበሻ ያስከው ውሃ ያስከው ምንድን ነው? እኔ አልገባኝም ማለት በጣም ኦነስት ነው። ከቆረቆረው ይጠይቃል። ምንም በቃ ወደ ኋላ አይልም። እና ምንድን ነው እያረክ ያለው? አንተ የኔን እግር ታጥባለህ አለ። ኢየሱስም መልሶ እኔ የማደርገውን አሁን አንተ አሁን አታውቅም። በጣም የነካኝ ቃል። እግዚአብሔር ቤት ውስጥ ስንኖር ሁሉ ነገር ስለገባን አይደለም። የሆነ የገባን ነገር አለ፣ ደግሞ ወደፊት ይገባናል። አሜን። በመከተል ውስጥ ነው የሚገባን። መከተል የአንድ ቀን አይደለም። መከተል የእድሜ ልክ ነው። ስንከተል እየገቡን ይሄዳሉ አንዳንድ ነገሮች ማለት ነው። አሁን አንተ አይገባህም፣ ምንም አታውቅም አለው። በኋላ ግን ታስተውለዋለህ አለው። በተለይ ከመንፈስ ቅዱስ መምጣት በኋላ ዮሐንስ ወንጌል ምዕራፍ 14 15 16 እሱ ሲመጣ አይደለም ይላቸው ወደ እውነት ሁሉ ምን ያረጋችኋል? ይመራል። ከበዓለ ሃምሳ በኋላ የሆኑትን አታዩም እንደ ሐዋርያት ሥራ ላይ ታዲያስ ያ እስኪሆን ድረስ ግን በብዙ ጥያቄ በብዙ ኮንፊውዥን ውስጥ ያልፉ ነበር። አሁን አታውቀውም፣ በኋላ ግን ታስተውለዋለህ አለው። ጴጥሮስም የኔን እግር ለዘላለም አታጥብም። እንዴት ኤክስትሪም እንደሚሄድ ዘላለምን ምን አመጣው? እስቲ በቃ እግሬን አታጥብም አይበቃም? የተሰማውን ነገር ከመናገር በፍጹም ወደ ኋላ አይልም ጴጥሮስ። ለዘላለም ብሎ እኮ ወዲያው ታጠበ እኮ። የሚገርመው ነገር አይ ላይክ ጴጥሮስ በጣም እኔ ከደቀ መዛሙርቱ እንደ ጴጥሮስ የምገረምበት ሰው የለም። ለዘላለም እግሬን የኔን እግር አታጥብም አለው። ኢየሱስም ካላጠብቁ ከኔ ጋር እድል የለህም ብሎ መለሰለት። ይሄ ደግሞ ያስደነግጣል። ተከትዬ ይኸውልህ አንተ የምትዘልቀው ራሱ እኔ ሳጥብህ ነው አለ። እኔ ሳጥብህ ነው ማለት ሊትራሊ እግርን ሳጥብህ አይደለም፣ ሳነጻህ ነው ማለት ነው። ክብር ለኢየሱስ ይሁን። ማነጻህ እኔ ነኝ፣ የማጸዳህ እኔ ነኝ፣ የምቀድስህ እኔ ነኝ። በቃ አንተ ሰርቫይቭ የምታረገው የምትኖረው ራሱ እኔ ሳነጻህ ነው ማለት ነው። እና ስለ ስፒሪቹዋል ክሌንዚንግ እንጂ እየተናገረ ያለ ዝም ብሎ እግር ላይ ያለ ድፍና ኖ አይደለም። ካላጠብኩ ከኔ ጋር እድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ ማለት ሙሉ ባዝ ይሁንልኛል። በጣም ኤክስትሪም ይሄዳል። ምን ይገርምሃል በሉኝ። አንተ ደግሞ አይለውም ኢየሱስ፣ ምንም አይለውም። በቃ ረጋ ብሎ ይመልስለታል። እግርህን ሲለው አካላቴን ይላል። አለኔ ስለ አካላት አይደለም ያወራሁት። ቆይ ጴጥሮስ ቆይ፣ ፍቅር ውስጥ ትዕግስት አለ። በጣም ትዕግስት አለ ፍቅር ውስጥ። የምትወዱትን ሰው ትታገሱታላችሁ። ማንወደውን ሰው ደግሞ ሰበብ ነው የምንጠብቀው ራሱ ለመናገር። የወደዳቸውን እስከ መጨረሻ ወደዳቸው። ክብር ለኢየሱስ ይሁን። በዘላለም ፍቅር ባይወደን ማን ይከርማል እግዚአብሔር ቤት ውስጥ? አይሆንም። ስንቴ ሸፍቷል እኮ ልባችን አይደለም እንዴ? ስንቴ አውጥቷል አውርዷል። ስንቴ ተዘናግቷል። ስንቴ ሮንግ የሆነ ዲሲዥን እኮ ኦልሞስት ልንወስን እኮ ደርሰን እናውቃለን። ምንድነው ያቆየን? በዘላለም ፍቅር ስለወደደን ነው ጌታ። ክብር ለኢየሱስ ይሁን። ስለዚህ እጄንና እግሬን ራሴን ነው እንጂ ደግሞ እግሬን ብቻ አይደለም አለው። እዛ ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም። ምን ማለት ነው? የታጠበ እግሩን ከመታጠብ በቀር ለምሳሌ አንድ ሰው ባዝ ካደረገ ሻወር ከወሰደ ግን በእግሩ የተለያየ ቦታ ስለሚሄድ ቀድሞ የሚቆስሰው እግሩ ስለሆነ ሙሉ ባዝ የወሰደ ሰው እግሩን ብቻ ነው የሚታጠበው። እንግዲህ በዛ ካልቸር እግራቸው ምን አቧራ አለ ምን አለ በጣም ስለሚንቀሳቀሱ፣ ስለዚህ አሁን እኔ አንጽቻለሁ ነው እያለ ያለው። ታዲያ እግሩ ብቻ ነው የሚያስፈልገው የታጠበ ለምን አለ? ጸሎት አስተምረን ሲሉት ጌታ ኢየሱስ ክርስቶስ ማቴዎስ 6 ላይ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ ብላችሁ ጸልዩ አላለም? እዛ ላይ ምን የምትቀር እኛም የበደሉንን ይቅር እንደምንል አቤቱ በደላችንን ይቅር በለን። ምን ማለት ነው? ሁል ጊዜ ወደ እግዚአብሔር አፕሮች ስናረግ ስንቀርብ ወደ ቅድስተ ቅዱሳኑ ስንመጣ ምንም አይነት ጋፕ ካለ በጌታ ፊት እንድንጸልየው የተነገረን ጸሎት ነው
እንጂ ስላልዳንን አይደለም። ይሄን ጸሎት ምን ጸልየው ድነናል። ክብር ለእግዚአብሔር ይሁን። አንጽቶናል ጌታ፣ ነፃ ሆነናል። ግን ልክ እግር እንደሚቆሸሸው አይነት ግን መቆሸሽ በዚህ በተበላሸ ዓለም ውስጥ ስንኖር የለንም ወይ? አለን። ኤቭሪ ናይት በጌታ ፊት ልንጸልይ ስንል ድርግም ብለን ነው ወደ ቅድስተ ቅዱሳን የምንገባው? አይደለም። ኤኒ በደል ካለ ኤኒ በእኛና በእግዚአብሔር መካከል ያለ ክፍተት ካለ ፊል ካደረግን መጀመሪያ ኮንፌስ ነው የምናደርገው አይደለም? ጌታ ሆይ ውሎ ይህን ይመስል ነበር፣ እንደው በዚህ በድዬ ከሆነ ይሄ ሆኖ ከሆነ ብለን በጌታ ፊት ራሳችንን እናቀርባለን። የታጠበ እግሩን ከመታጠብ በስተቀር ሌላ ነገር አያስፈልገውም የሚለው መንጻት ነጽተሃል አለው። ክብር ለኢየሱስ ይሁን። ንጹህ ነህ፣ ግን የእግር መታጠብ ያክል አይነት ነገር ግን ሊኖርህ ይችላል ብሎ ይሄንን ሐሳብ ሲናገር እናያለን። እና ሁለንተናው ግን ንጹህ ነው። እናንተም ንጹሃን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና ስለዚህ ሁላችሁ ንጹሃን አይደላችሁም አለ። ኢየሱስ ፓኒክ አላረገም። ፌርዌል ፕሮግራሙ ላይ ወይም ሰርፕራይዝ አልነበረም። የይሁዳ እሱም መካድ ያውቀው ነበር። እንደሚክደው እያወቀ ተረጋጋ ነው ያልኩት እኔ። ምንም ሁሉ ነገር በቁጥጥሩ ስር ነው ያለው። አልፎ ሲሰጥ አቅም ስለሌለው ምናምን አይደለም፣ ዊሊንግሊ ነው ያደረገው ኢየሱስ። ከፍቅር የተነሳ ነው እንጂ የሚረዳው ጠፍቶ ኖ አይደለም። የሰዎች ክፉነት አይሎ አይደለም፣ በፈቃዱ ነው። ነፍሴን ዮሐንስ ወንጌል ምዕራፍ 10 ላይ ነፍሴን ላኖራት ደሞም ላነሳት። ክብር ለጌታ ይሁን። አሁን ይሄ ራሱ ጨርቁንም አኖረ ይላል። ምንድነው? የለበሰውን ልብስ አውልቆ አስቀመጠና ባሪያ የሚለብሰውን ልብስ ታጠቀ። ከዛ ማበሻም ያዘ፣ እግራቸውን አጠበ። ከዛ ማበሻውን ጨርቅ አስቀመጠና እንደገና ልብሱን ለበሰ ይላል። ይሄ ከዮሐንስ 10 ጋር ይያያዛል። ነፍሴን ምን ላረጋት? ላኖራት እችላለሁ። መልሼ ደግሞ ምን ላረጋት? ላነሳት እችላለሁ። ክብር ለኢየሱስ ይሁን። በፈቃዱ ነው ያደረገው። ይሄን መካከላቸው ይሁዳ ሁላችሁ ንጹሃን ናችሁ ሲሉ ሁላችሁ ግን ከአንድ ሰው በስተቀር አለ። ዮሐንስ 17 ላይ ሲጸልይ አይታችኋል። አባት ሆይ የሰጠኸኝን ሁሉን በስምህ ጠበቅኳቸው ከአንድ ሰው በስተቀር ይላል። ይሁዳን ከመጀመሪያ ጀምሮ ያውቀዋል። አንድም ቀን ግን አልተቀየረበት። በነገራችን ላይ ይሁዳ እስከ መጨረሻ ቻንስ እንደነበረው ታውቃላችሁ። አሁን ይሄ ራት እስኪበላ ድረስ እግር እስኪታጠብ ድረስ ምናምን ነበረው፣ ቻንስ ነበረው። እስከ መጨረሻው ድረስ ቻንስ ነበረው። ምናልባት አንዳንድ ሰው አይ እሱማ ለዚህ ተጽፏልና ከዚህ ውጪ መሆን አይችልም ምናምን ይላል። እሱ ካልሰቀለው እሱ አሳልፎ ካልሰጠው ማን ይሰጠው? ይጠፋል። አትጨነቁ፣ ሰጪ ይጠፋል ብላችሁ አትጨነቁ፣ አይጠፋም። በዚህ ሁኔታ ውስጥ ሆኖ ሁሉ ነገር በቁጥጥሩ ስር እንዳለ ነው የሚያውቀው ጌታ። ከአንድ ሰው በስተቀር ሁላችሁ ንጹሃን ናችሁ አለ። ከዛ የእግር መተጣጠቡ ሊተረጉምላቸው ተነሳ፣ እንዲህ አለ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው፣ ያደረኩላችሁን ታስተውላላችሁን? ጌታ ያደረገልን ነገር በአንዴ ዝርግፍ ብሎ አይወርድም፣ አይገባንም። በቆይታ ነው የሚገባ። አንዳንዴ ወላጆቻችን እንዴት እንደታገሱን እንዴት እንዳሳደጉን የሚገባን ቆይቶ አይደለም። እንደዛ ማለት አልገባን ይሆናል እንጂ ያላረገልን ነገር የለም። ክብር ለሱ ይሁን። ግን በቆይታ እየገባን አስተዋላችሁ ያረኩላችሁን አላቸው። አይ ዶንት ቲንክ አይመስለኝም። ምንድነው ያረከው ነው የሚሉት። እንደው ኦኬ ልንገራችሁ አለ። ይሄው ነው የምላንብብላችሁ። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። አልሳታችሁም። በዚህ ልክ ነው። መምህርና ጌታ ነኝ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና እውነት እላችኋለሁ፣ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ይህን ብታውቁ ብታደርጉትም ብፁዓን ናችሁ። ሊትራሊ እግር ተጣጠቡ ነው ወይ ያለ ያለው ብለን መጠየቅ ጥሩ ነው። አይ ዶንት ቲንክ አይመስለኝም። በቃ ሁሉ ቀን አንዱ ያንዱን ይጠብ የሚል መልእክት እንዳስተላለፈ በፍጹም አላስብም። ምንድን ነበር እየነገራቸው ያለው? ይቺ እናንተን የጋበስኩባት መንግስት በትህትና የሚኖርባት መንግስት ናት። እኔ መምህርና ጌታ ሆኜ እያለሁ በአይሁድ ካልቸር እንኳን የማይደረግ ነገር አይደል ያደረኩላችሁ? እሱ እኮ በጣም ግራ ጋብቶናል እኮ። ኢንቴንሽናሊ ነው ያደረኩት። ይሄንን
ለምን ምሳሌ ልተውላችሁ ፈልጌ ነው። እርስ በርሳችሁ ልክ እንደዚህ በትህትና ካልተያያችሁ እቺኛዋ መንግስት በፍጹም የምትከርሙባት መንግስት አይኖ በዓለም ባለ መንግስት ውስጥ አንድ ሰው የበላይ ለመሆን የበላይ መሆን ነው ያለበት። በቃ ዲክታተር ነው መሆን ያለበት ምናምን። እቺኛዋ መንግስት ግን በፍጹም እንደዛ አይደለችም። ስለዚህ ይሄ ምሳሌ ትቼላችኋለሁ ሲላቸው ነው የምንመለከተው። ከዛ ስለ ሁላችሁ አልናገርም እኔ መረጥኳችሁን አውቃለሁ፣ ነገር ግን መጽሐፍ እንጀራዬን የሚበላ በእኔ ላይ ተረከዙን አነሳብኝ ያለው ይፈጸም። ይሄ መዝሙር 40 ላይ ያለ ቃል፣ ስለ ይሁዳ የተነገረ ቃል ነው። በሆነ ጊዜ እኔ እንደሆንኩ ታምኑ ዘንድ ካሁን ጀምሬ አስቀድሞ ሳይሆን እነግራችኋለሁ። እውነት እውነት እላችኋለሁ ማናቸውን የምልከውን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። አብራራላችሁ ይሄን ምሳሌ። ቀጠለና ስለ ይሁዳ በግልጽ መናገር ፈለገ ኢየሱስ። ኢየሱስ ይህም ብሎ በመንፈሱ ታወከ። ለምንድነው በመንፈሱ የታወከው? ከፊቱ ያለው የመስቀል ነገር ነው ሊሆን ይችላል። የይሁዳ ማንነት ነው አይመስለኝም፣ ግን አንዳንዶች ሊሆን ይችላል ይላሉ። ያን ያህል ግን የይሁዳ ነገር ሊያወከው ይችላል ብዬ ለማሰብ ትንሽ ይቸገራሉ። ብቻ በመንፈሱ ታወከ። ሪል ወደሆነ ነገር ውስጥ እየገባ ስለሆነ ነው። መጨረሻው ሰዓት ደርሷል። መስክሮም እውነት እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አለ። ደቀ መዛሙርቱ ስለማን እንደተናገረ አመንትተው፣ አያችሁ የእውቀት ችግር ነበረባቸው። ጌታን ስንከተል የእውቀት ችግር ሊኖርብን ይችላል። ግድ የለም እንከተል፣ እየበራ ይሄዳል። ወረ በቃ ብሎ ከመተው ተስፋ ከመቁረጥ ከማቆም መከተል ነው የሚሻል። መከተል ነው የሚሻል። እንደ ቀልድ ከእግዚአብሔር ቤት ወጥተው የቀሩና ቃል በጣም ሲሊ በሆነች ጥያቄ ማለት ነው። እንትኑ አልተመቸኝም ይላሉ። ከዛስ እንደ ቀልድ ይወጣሉ፣ መመለስ ያቀታቸዋል። አንድ ጊዜ እኛ ቤተክርስቲያን ሊያገለግል የመጣ አገልጋይ ከሌላ ቤተክርስቲያን ገና መግቢያው ሲጀምር ምን አለ? እንኳን በእግዚአብሔር ቤት ተገናኘን አለ። አሜን አለን። አሜንታችን አነሰበት መሰለኝ። እንኳን በእግዚአብሔር ቤት ተገናኘን አለን። እኛም ድምጹን ጨምረን አሜን አለን። ደገመን። እንኳን በእግዚአብሔር ቤት ተገናኘን ነው ያልኩት ሲል አሜን አለን። እኛም ለምን እንዳልኩት ታውቃላችሁ ብሎ ሲመሰክርልን ወጣቶች እያለን እኔና ወዳጆቼ ነን አለ። ወደ ጌታ መጣን፣ ወደ ቸርች። ከመካከላችን የተወሰኑት ደከሙ አለ። ከዛ ምን በረታው ቆየን። እኔ እዛ ቤተክርስቲያን አገልጋይ ሆኜ ስገባ ስወጣ በር ላይ አንድ የሆነ ጫማ ማስጠረጊያ ቦታ የማየው ሰው አለ አለ። ጎልማሳ ስገባ ስወጣ ያዋለው አንድ ቀን መጣ አለ ሰላም ሊለኝ። ቄስ አለኝ አለ። የመካኒሱስ ቄስ ስለሆነ ቄስ አለኝ። አቤት አልኩኝ። አወቀኝ አለ። አላወቅኩም አልኩት። አንተ እንዴት ታቀኛለህ? ልታቀኝ አትችልም። በጣም ተጎሳቆዬ ተጎድቼ ልታቀኝ አትችልም። እኔ ግን በየቀኑ አይሃለሁ ስትገባ ስትወጣ፣ ስትገባ ስትወጣ። ጠዋት ትገባለህ፣ ደግሞ ለምሳ ትሄዳለህ፣ ቤት ደግሞ ትመጣለህ፣ ደግሞ ትገባለህ፣ ደግሞ ትመጣለህ። በቀላሉ ትገባለህ ትወጣለህ አንተ አለ። እኔ እኮ አንዴ እግሬ ወጣ አቃተኝ ታውቃለህ አለኝ። ማነህ አልኩት አለ። እንዴት ልወቀው አለ። በቃ እኔ እኮ ከሌ የምባል ከእናንተ ጋር በወጣትነቴ ወደዚህ ቸርች የመጣው እንዴት እግሬ እንደወጣ አላውቅም። ይሄው አቃተኝ። ላይትሊ እንዳትወስደው። በጣም ነው የነካኝ። በቤትህ የሚኖሩ የተመሰገኑ ናቸው ይላል መጽሐፍ ቅዱስ። ዝም ብለው ምድር ላይ የሚኖሩ አይደለም፣ በቤትህ የሚኖሩ። ክብር ለእግዚአብሔር ይሁን። ምንም ቢሆን ቤቱ ይሻለናል። አሁን እኛ ከነ ንጉሥ ዳዊት ምናምን በላይ ሀብትስ ቢሆን እውቀትስ ቢሆን ምንስ ቢሆን አለን የለንም። ዳዊት ንጉሥ ነው፣ ግን ጸሎቱን ስሙት። አይደለም መቅደስህ አይደለም ቤት ደጅህ ልጣል ይላል። የእግዚአብሔር ምሕረት ደጅ ድረስ እንደሚፈስ ያምናል ማለት ነው። ክብር ለእግዚአብሔር ይሁን። ምንም ቢሆን ቤቱ ይሻለናል። ምንም ቢሆን አመንትተው ይላል። አይገባቸውም። ሁሉ ነገር ስለገባቸው አይደለም ደቀ መዛሙርት የሚከተሉ አላቸው ጥያቄ፣ ግን እሱ ስር ናቸው፣ ግን እዛው ናቸው። ስለማን ነው የሚያወራው ብለው ስለ አንድ ሰው ነው እየተናገረ ያለው። እሱ በዚህ ቀን አይደለም ያውቀው፣ ከመጀመሪያም ያውቀዋል። ስለ አንድ ሰው ይናገር። እርስ በርሳቸው ተያዩ ይላል። ማለት እንዴ ይሄ ነገር እንግዲህ ያለ ነው እኛው ነን። ከኛ መሃል ስለ አንድ ሰው ነው እየተነገረ እኔ ሆን እየተባባሉ ማለት ነው። ተያዩ። ኢየሱስም የወደው የነበረ ከደቀ መዛሙርቱ አንዱ በኢየሱስ ደረት ላይ ተጠጋ። ስለዚህም ስምዖን ጴጥሮስ እርሱን ጠቅሶ ስለማን እንደተናገረ ንገረን አለው ይላል። ይሄ የዚህ ሁሉ እንትን አሁን ጴጥሮስ ነው። ተመልከቱ እንግዲህ ደጋግሞ ስለሚጠይቅ አሁን እንኳን በዮሐንስ በኩል ላስጠይቅ ብሎ ነው መሰለኝ።
እንደዚህ ይለዋል ዮሐንስን። ደግሞ በጓደኝነት ዮሐንስና ጴጥሮስ ናቸው ጓደኛ ታውቃላችሁ። በወንድምነት የእንድርያስ ወንድም ነው ጴጥሮስ፣ በጓደኝነት ግን የዮሐንስ ጓደኛ ነው። ስለዚህ ይለዋል ደረቱ ላይ አይደል እንደ ያለው ጠይቀው። ምኑን? ይሄ አሁን ስለ አንድ ሰው የተነገረውን ነገር እንዲህ ይከነክነዋል። በቃ ጴጥሮስ ዮሐንስ ጠየቀው ማን ነው ብሎ ተጠግቶ ማን ነው አለው። ኢየሱስም እኔ ቁራሽ አጥቅሼ የምሰጠው እርሱ ነው ብሎ መለሰለት። እንደዚህ አይነት ፕሮግራም ላይ ጋባዡ ዋናው እያጠቀሰ ዲፕ እያደረገ ይሰጣቸዋል ማለት አሁን አጥቅሼ የምሰጠውን ተመልከተዋለሁ። ይሄ ነው ማለት እኮ ይችላል። ለምን አላለም ካላችሁኝ ምናልባት ጴጥሮስ ሰይፍ አለው ቀንጥሶ ይጥለዋል። አርጎታል ደግሞ ማልኮስ የሚባል ሰውዬ ሊይዙ የመጡ ሰዎች ላይ አርጎታል። ስለዚህ አሁን በቃ የጴጥሮስ ሲሳይ ነው የሚሆነው ማለት ነው ይሁዳ። ሌላ ዳፋ ውስጥ ሊገባ ማለት ነው ጴጥሮስ። ስለዚህ በኮድ በጣም ይገርማል። በኮድ ያወራል ኢየሱስ። አሁን ዲፕ አድርጌ የምሰጠውን ዝም ብለህ ተመልከተው። ጀስት እሱ ነው። እንኳንም ለዮሐንስ ተነገረ። ግን እንዴት እንዳመላቸው እንደሚይዛቸው የወደዳቸውን እስከ መጨረሻ ክብር ለጌታ ይሁን። ብዙ አመል ቢኖርም ማለት ነው ብዙ ማንነት ቢኖርም እሱ ነው ተመልከተው አለው። ቁራሽም አጥቅሶ ላስቆሮቱ ለስምዖን ልጅ ለይሁዳ ሰጠው። ቁራሽም ከተቀበለ በኋላ ያን ጊዜ ሰይጣን ገባበት። በጣም አንድ ፈኒ ነገር ልነግራችሁ ነው። አሁን ተዘጋጁ። ቁራሽ ሲሰጠው ቁራሹ እንደተቀበለ ነው ሰይጣን የገባበት የሚል ቃል ነው አይደል ያነበብነው። የእግዚአብሔርን ቃል ከኮንቴክስት ውጪ ስናነብ የሚፈጠረውን ችግር ላሳያችሁ ነው። አንድ ጊዜ አንድ መጋቢ ሪል ታሪክ ነው። አንድ መጋቢ ፕሮግራም ሳያልቅ እያቋረጡ ይወጣሉ አባላት። ቢቸግረው አልጨረስንም አትውጡ ምናምን ቢል ይወጣሉ። ከዛ አንድ ቀን ይችን ጥቅስ አገኛት። ቁራሽ ይዘህ እየወጣ ሰይጣን ይገባባል አርፈህ ቁጭ በል ሲል ሰው ግማሹ እየደነገጠ ቁጭ ይላል። ሰይጣን እስከሚገባብኝ ፕሮግራሙ በቃ እስኪያልቅ ድረስ እጠብቃለሁ ምናምን እያለ፣ ግማሹ ነው እንዴ ይሄ ጥቅስ ለኔ አይደለም እያለ ደግሞ እንትን ያደርጋል። እና በቃ ፓስተሮች ሲቸግረን ማናረገው ነገር የለም አልኩኝ። በቃ በፍጹም ይሄ ጥቅስ እንደዛ አይደለም የሚለው። ቁራሽ አጥቅሼ የምሰጠው እሱ ነው አለ። ቁራሽም አጥቅሶ ላስቆሮቱ ለስምዖን ሰጠው። ቁራሽም ከተቀበሏ ያን ጊዜ ሰይጣን ገባበት። አይ ኮድ ነው ቁራሹ እንጂ ሰይጣን የሚገባው ቁራሽ ተቀብሎ በመውጣት ነው የሚለው። በጣም ፍጹም ከኮንቴክስቱ ውጪ የተጠቀሰ እንትን ነው። ለማንኛውም እንደሱ እንዳጠቅሱ ለማለት ነው። ጨርሶ ያልሄደ ሰይጣን ይገባበታል ምናምን የሚል በፍጹም እንደዛ አይነት እንትን አይደለም። ያው ሲቸግረን እኛ ማንጠቅሰው ነገር ስለሌለ ነው። ይቅር በሉን ለማለት ነው። እንግዲህ ኢየሱስ የምታደርገውን ቶሎ ብለህ አድርጋለሁ። ይሄን ሲል እንኳን ይውላችሁ አያውቁም ደቀ መዛሙርቱ። በቃ ደቀ መዝሙር ማለት ሁሉም ማወቅ አይደለም፣ እየተከተሉ ማወቅ ነው። በቃ ዝም ብሎ እየተከተሉ ሲበራ ይበራል። በቃ ፋንዳሜንታል የሆነ ነገር እኮ ገብቶናል አይደለም? ክብር ለእግዚአብሔር ይሁን። አዎ መሰረታዊ ነገር እኮ እናውቃለን። ሌሎቹስ በኑሮ ነው የምናውቀው። በቃ ስንሄድ ስንከተል ስናገለግል እየገቡን የሚሄዱ ነገሮች አሉ ማለት ነው። እና ሂድና ልታረግ የሚገባውን አድርጋለሁ። ጭራሽ ኢንሲስት ያደርገዋል ኢየሱስ እንኳን ሊፈራ ማለት ነው። ክብር ለጌታ ይሁን። በጣም በፈቃዱ ነው ኢየሱስ ወደ መስቀል ሄደው። ማንም ፎርስ አድርጎት አይደለም፣ በፈቃዱ ነው። ይሁዳ አለው የስ ልታደርግ ያለውን አድርግ። ደቀ መዛሙርቱ ምን መሰላቸው? ገንዘቢያች ስለነበረ ፋሲካ በዓል ስለደረሰ ለድሆች የሚሰጥ ነገር ገዛዛና ከግሮሰሪ ምናምን ማከፋፈል እንጀምር ያለ መስሏቸዋል። ኖ ይኸው ላንብብላችሁ ቁጥር 28 ነገር ግን ከተቀመጡ ስለምን ይህን እንዳለው ማንም አላወቀም። ይሁዳ ቀረጢቱን የያዘ ስለሆነ ኢየሱስ ለበዓሉ የሚያስፈልገንን ግዛ ወይም ለድሆች ምጽዋት እንዲሰጥ ያለው ለእያንዳንዱ መስሏቸው ነበርና፣ ኖ ይሄን አይደለም ያለው። ልታደርግ ያለውን ተነሳና አድርግ ማለት አሳልፈ እንደምትሰጠኝ አውቃለሁ፣ እንተዋወቃለን። እነሱ ናቸው የማያውቁት፣ እኔ እናንተ እንተዋወቃለን። ዱይት አለው። የምን ለድሃ ማከፋፈል የምን ለምን? በፍጹም እንደዛ አይደለም። አያችሁ ደቀ መዝሙር ሁሉም ይገባው አይደለም። በቃ እግዚአብሔር ቤት ውስጥ ስንኖር አሉ የማይገቡን ነገሮች። ኢትስ ኦኬ መሰረታዊ ነገር ገብቶናል። ክብር ለእግዚአብሔር ይሁን። ሌሎቹስ ስንኖር ነው የሚገቡን። በቃ እኔ አሁን 33 ዓመት በእግዚአብሔር ቤት እንዴ 33 ዓመት ቀጥ ብዬ በቤቱ ባልኖር ኖሮ የሚገቡኝ እስካሁን አይገቡኝም ነበር። በብዙ የእግዚአብሔር በረከት በብዙ የእግዚአብሔር ጸጋ በቤት ውስጥ የሚፈሰውን በመካፈል ነው እነዚህን ዓመታቶች የኖርኩት።
እንዴ በቤቱ ባልኖርስ ኖሮ ሌላ አይነት ታይፕ ነበር የምሆነው። በፍጹም ዌስት አላረግንም በእግዚአብሔር ቤት ውስጥ በመቆየታችን። ክብር ለጌታ ይሁን። ሪግሬት እንዳታደርጉ። እግዚአብሔር ቤት ውስጥ ተቆይቶ በፍጹም ሪግሬት አይደረግም። አሉ የማይገቡን ነገሮች አሉ። ብንጠየቅ መልስ የሌለን ነገር ሊኖር ይችላል። እስ ኦኬ። ምንም አላወቁም። ይሁዳ ከረጢቱን የያዘ ስለሆነ የድሆች ጋር ምናምን። እርሱም ቁራሹን ከተቀበለ በኋላ ወዲያው ወጣ፣ ሌሊትም ነበረ ይላል። አሁን እንዳንድ ቃላቶች ዝም ብለን ሌሊት ነበረ ሲል አሁን በዮሐንስ ወንጌል አጠቃላይ አጻጻፍ ዳርክነስ ላይት ምናምን እያለ የሚያነጻጽረው ነገር ስላለ ሌሊት ነው ሲባል ሊትራሊ ሌሊት ነው። የስ ሊትራሊ ሌሊት ብቻ አይደለም። በቃ የዚህ የጨለማው ዓለም የጨለማው ገዢ ሙሉ በሙሉ ኮንትሮል ሲያደርገውና ይሁዳን ፋይቱ ሲለይለት ነው የምንመለከተው ማለት ነው። እሱ ከጨለማው ዓለም ጋር ተባብሮ ገዢዎቹ ምናምን አምጥቶ አሳልፎ ሊሰጥ። ቢትሬይ መደረግ ቀላል አይደለም። ፌርዌሉ ላይ ቢትሬይ ሲደረግ ተመልከቱ። መሸኛ ፕሮግራሙ ላይ የይሁዳ ጊፍት መካድ ነበር። የወደዳቸውን እስከ መጨረሻ እንዲም እየሆነ ማለት ነው። አልተለወጠበትም። ልታደርግ ያለውን ተነስተህ አድርግ ነበር የሚለው። መጨረሻውን ፓርት ላንሳና ልጨርስ። ከወጣም በኋላ ኢየሱስ እንዲህ አለ። አሁን የሰው ልጅ ከበረ። ኢየሱስ ወደ መስቀል ሲሄድ ውርደት ነው አይደለም የሚመስለው? ልክ ነው። በሮማውያን አንድ ሰው በመስቀል ሲሰቀል ውርደት ነው። ከእግዚአብሔር ፖይንት ኦፍ ቪው ሲታይ ግን ክብር ነው። ክብር ነው። ይሄው ራሱ ኢየሱስ ነው የተናገረው። ከወጣም በኋላ ኢየሱስ እንዲህ አለ። አሁን የሰው ልጅ ከበረ። ወደ መስቀል እየሄደ yes አሁን የሰው ልጅ ከበረ፣ እግዚአብሔርም ስለ እርሱ ከበረ። እግዚአብሔር ስለ እርሱ የከበረ ከሆነ እግዚአብሔር ደግሞ እርሱን ራሱን ያከብረዋል፣ ወዲያውም ያከብረዋል። ዋው! ምን አይነት ፐርስፔክቲቭ ነው! እንዲህ ውርደት የሚመስል ነገርን ጌታ ኢየሱስ ከበረ ይላል። መክበር ነው ይላል። በመስቀል በኩል ነው ክብር ያለው። ልጆች ሆይ ገና ጥቂት ጊዜ ከእናንተ ጋር ነኝ፣ ትፈልጉኛላችሁ። ለአይሁድም እኔ ወደምሄድበት እናንተ ልትመጡ አይቻላችሁም እንዳልኳቸው አሁን ለእናንተ ደግሞ እላችኋለሁ። ለደቀ መዛሙርቱ ከባድ ንግግር ነው እየተናገረ ያለው። እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ አለ። የመጨረሻ ከስምዖን ጋር ከጴጥሮስ ጋር ያወራውን ላንሳና ልጨርስ። ስምዖን ጴጥሮስም ጌታ ሆይ ወዴት ትሄዳለህ አለው። እንደው ይሄ ሰውዬ በቃ ከመጠየቅ ወደ ኋላ አይልም አልኩኝ። እኔ ወደምሄድበት ልትሄዱ አትችሉም ነው ያለው። እሱም ብቻ ለይቶ አልተናገረም፣ ለሁሉ ነው የተነገረው። በቃ ጴጥሮስ ይከነክነዋል። ምንም ልታረጉት አትችሉም። አንዳንድ ነገር ሁላችንም እኩል ሰምተን ይሁን እንግዲህ ብለን ወደ ቤት ስንገባ አንዳንድ ሰው አይችልም። ምንድነው ያልከው ይላል። ተጨማሪ ማብራሪያ ፈልጋለሁ ይላል። በቃ አለዚያ ወደ ቤት መሄድ አይችልም። be yourself be yourself። ጌታ ሆይ ወዴት ትሄዳለህ አለው። ኢየሱስም ወደምሄድበት አሁን ልትከተለኝ አትችልም፣ ነገር ግን በኋላ ትከተለኛለህ ብሎ መለሰ። ደስ የሚለው ነገር ምንድነው? ወደ መስቀል ነው የሚሄደው ኢየሱስ። ትፈልጉኛላችሁ አታገኙኝም፣ አሁን የሚሄድበት በጣም ታፍ የሆነ ጎዳና ነው ሲል ምን ቢሆን ነው ምንድነው አለው። ንገረኛ። አሁን አትችልም አለው። ወደፊት ግን አለው። ትንቢት እኮ ነው እየነገረ ያለው። የቤተክርስቲያን ታሪክ እኮ ሲናገር ጴጥሮስ እኮ ተሰቅሎ ነው የሞተው። ሰማዕት እኮ ነው የሆነው። ክብር ለጌታ ይሁን። አሁን አትችልም ማለት ለዘላለም አትችልም ማለት አይደለም። ዜሪስ ታይም የምትችልበት። ስለዚህ ለጊዜ እንቶ ብሎ ወደፊት ግን ትችላለህ ብሎ መለሰለት። እዚህ ጋር ታዲያ ሰው አያቆምም። ጴጥሮስም ጌታ ሆይ አሁን ልከተልህ አለመቻሌ ስለምንድን ነው? ውይ አንተ ልጅ አላለውም። አይለውም። በቃ አይለውም። ለምንድን ነው እስቲ አሁንም አልችለው ንገረኝ አለው። በፍጹም እኮ አይችልም። በመሰረቱ ምንድነው ፖይንቱ? እስቲ መጀመሪያ እኔ ነፍሴን ልስጥህ፣ ከዛ ነፍስን ትሰጠኛለህ ነው። አሁን እኔ ነፍሴን ሳልሰጥህ ሳታይ አሁን ምን ድረስ ነው አሁን አንተ ልትገልጥ የምትችለው? አንተ ለኔ ያለህን ነገር
እኔን መከተል የሚባለውን ነገር እስቲ መጀመሪያ እኔ ላሳይህ። እኔ ነፍሴን ልስጥህ መጀመሪያ ስለማንም አይደለም፣ ስለናንተ፣ ስለበደላችሁ፣ ስለ ኃጢአታችሁ እስቲ ልሰቀል መጀመሪያ። እስቲ ጠብቅ፣ እስቲ ታገስ። ኖ አሁን ያልቻልኩን ለምንድነው ለመከተል ይላል። አይ እንግዲህ ከጀመርከው እንቀጥላለን። እና ኢየሱስም እንዲህ ብሎ መለሰ፣ ነፍስህን ስለኔ ትሰጣለህን? ምክንያቱም ራሱ ነው የተናገረው። ነፍሴን እንኳን ስላንተ ሰጣለሁ አለው። ነፍስህን ለኔ ሰጣል ማለት እኔ ሳልሰጥህ? እስቲ ቆይ መጀመሪያ የኔ ፍቅር ይገለጥ። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ማለት እኮ መጀመሪያ እኔን እንዴት እንደወደዳችሁ ወቁ ነው። አሁን አንዱ ስቃያችንን ልንገራችሁ። ብድግ ብለን ሚስታችንን ለመውደድ እንሞክራለን። በቃ እንዲህ ይፈልግ ይምጣ፣ በቃ እንደምንም ብዬ ወዳታለሁ። እንደምንም ብለ ወደድ አይልም መጽሐፍ ቅዱስ። እኔ እንደወደድኳችሁ ነው የሚለው። እንደ እኔ በስራዬ መጀመሪያ እንዴት እንደተወደድኩ ማወቅ ነው። እንዴት እንደተወደድኩ ሳላቅ እንደምንም ብለ ወደድ አይልም። አሁን አብሬ ማገለግለውን ወንድም አብሬ ማገለግለውን ለመውደድ መጀመሪያ አንተ ቤት ስራ ምንድነው ካላችሁኝ፣ ጌታ እንዴት እንደወደደኝ ማወቅ ነው። ቃሉም እንደዛ ነው የሚለው። እኔ እንደወደድኳችሁ እርስ በርሳችሁ እንዴ የመጀመሪያውን ለምንድን ነው የምንዘለው? አሁን እኛ እርስ በርሳችሁ ተዋደዱ የሚለውን ይዘን እርስ በርስ ለመዋደድ እንዴት እንደተወደደን ማወቅ ይቀድማል። ለመወደድ የሚያበቃ ምንም ነገር ሳይኖረን የተወደድን ሰዎች ነው። ምንም መስፈርት ቢቀመጥ አንድም ሰው ኳሊፋይ አያደርግም። ስለዚህ ኳሊፋይ ሳላደርግ የወደደኝን ጌታ ስረዳ ኳሊፋይ የማያደርግን ወንድም ለመውደድ አቅም አገኛለሁ። ይቅርታንም እንደዛ ነው ያስተማረው። ይቅርታ ለማድረግ ጨጓራ ይልጣል። ለጨጓራችሁ ስትሉ ይቅርታ አድርጉ ምናምን አይደለም። እኔ ይቅር እንዳልኳችሁ እርስ በርሳችሁ ይቅር ተባባሉ። ስለዚህ ማንንም ይቅር ለማለት ይቅርታም ለመጠየቅ መጀመሪያ እኔ እንዴት ይቅር እንደተባልኩ ማወቅ አለብኝ። አሁን ጴጥሮስ እንዴት ነው ልከተልህም አልችልም? ነፍሴን እንኳን ላንተ ሰጣል። አረ ቆይ የኔ ነፍስ ይቅደም። እስቲ ቆይ ነፍስ መስጠት ምን እንደሆነ እስቲ መጀመሪያ ከኔ ከዛ በኋላ ታረጋዋለህ አለ። አይ እኔ እንግዲህ ነፍሴንም ላንተ ለመስጠት እንደምችል ግድ የለም እሱ ይደርሳል። ለማንኛውም እንግዲህ ወሬ ነገር ያነሳዋል። ልጨርሰው ነገሩን አለ። እኔም ልጨርስላችሁ። እውነት እልሃለሁ 3 ጊዜ እስክትክደኝ ድረስ ዶሮ አይጮህም አለው። ወይ እንደዛ እንትን ያለውን አሁን ኢየሱስ ሙሉ ዕውቀት አለው። ማን ቢትሬይ እንደሚያደርገው ያውቃል። ማን ለጊዜው ተሰናክሎ እንደሚክድ ያውቃል። ያውም አንዴ አይደለም ሁለቴ አይደለም 3። ይሄን እያወቀ የወደዳቸውን እስከ መጨረሻ ወደዳቸው። ታዲያ ሪላይ ማድረግ የምንችለው የእሱ ፍቅር ላይ ነው እንጂ ሌላ ምን ላይ ሊሆን ይችላል? ዶሮ ኩኩሉ የሚለው ተነሱ እኔም ጥሬ ልልቀም እናንተም ወደ ስራ ሂዱ ነው። አሁን ድረስ ኩኩሉ ይላል። የሚገርመው እነዚህ ሀገር ኩኩሉ ይበላል አቅም እንጂ ተነሱ ይላል። በቃ ተነሱ እናንተም እህል አበጥሩ ስጥም ማስጡ እኔም ልልቀም ነው እያለ ያለ ተነሱ ይላል። ስለዚህ በአንድ ሌሊት ዶሮ ተነሱ ሳይል አንተ አንዴ አይደለም ሁለቴ አይደለም 3 አይ ኖ you don't know እኔ አይ ኖ ይላል ኢየሱስ። but you don't know it's okay መደገፍ ካለብህ የኔ ፍቅር ላይ ተደገፍ ነው እያለ የወደዳቸውን እስከ መጨረሻ። ገና ብዙ ሲንገላቱ እናያቸዋለን ደቀ መዛሙርቱን በዚች 3 ቀን ይሄ ሐሙስ፣ አርብ፣ ቅዳሜ እስከ ትንሣኤ እስከ እሑድ ጠዋት ድረስ ያለች 3 ቀን በጣም ታፍ 3 ዓመት የተከተሉት 3 ቀን ከበዳቸው። በህይወት እንደዚህ ያለ በህይወት ታፍ የሆኑ 3 ቀኖች አሉ። 3 ዓመት ምንም ሳይፈጠር ተከትለው 3 ቀን አለ። በህይወት ታፍ 3 ቀን አለ። ስለዚህ ነገም ስንገናኝ እነዚህ 3 ቀኖች ላይ ነው የምናሳልፈው። ግን በቃ ሄደን ጎልቶ የሚታየን ነገር የጌታ ፍቅር የወደዳቸውን እስከ መጨረሻ ቅድም እንደተዘመረው ነው። ፍቅሩ ይቀንሳል ብዬ አልሰጋም፣ በሱ ደስ ይለኛል። ነፍስን እስከ መስጠት ድረስ በመስቀል ላይ ፍቅሩን ገልጦልኛል እያልን ነበር የዘመርነው። እሱን ነው በዚህ ሰሞን የምናሰላስለው የምናስበው። ስለዚህ 3 ዓመት የተከተሉትን ጌታ ለ3 ቀን እንዴት ትርምስምሳቸው እንደወጣ ግን ያውቀው ነበር ኢየሱስ። እረኛው ምታ መንጋው
ይበተናሉ። እንደሚበተኑ ያውቃል። የእሱ ፍቅር ግን አይቀየርም። ክብር ለጌታ ይሁን። የትንሣኤ ዕለት እኮ አንድ ሰው አጠገቡ የለም። ውይ 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 የማይረባ ሰብስቤ አላለም። ወደ ተበተኑበት ነው ሄደው። የወደዳቸውን እስከ መጨረሻ ወደዳቸው። የኛ ኮሚትመንት ይለዋወጣል። የኛ አገልግሎት ጌጅ በጣም ነው የሚወርደው የሚወጣው። ብዙ ነገራችን ይለዋወጣል። የማይለዋወጥ ፍቅር አለው ጌታ። ክብር ለጌታ ይሁን። እሱን እያሰብን እንከርማለን። ይሄን ሰሞን እንጸልይና ጌታን አመስግነን እንጨርስ።